እሺ ስለዚህ እንደ ኢትዮጵያ ታሪክ ጎንደር ሶስተኛዋ የኢትዮጵያ ዋና ከተማ ሆና አገልግላለች። ሶስተኛዋ የኢትዮጵያ ዋና ከተማ ሆና ሲያገለግል ለ251 ዓመት ያክል ጎንደር የኢትዮጵያ ዋና ከተማ ሆና አገልግላለች። ስለዚህ የመጀመሪያዋ የኢትዮጵያ ዋና ከተማ ሆና ያገለገለችው አክሱም ነች። አክሱም ከአራተኛው መቶ ክፍለ ዘመን እስከ ሰባተኛው መቶ ክፍለ ዘመን መጨረሻ ድረስ አክሱም የመጀመሪያው የኢትዮጵያ ዋና ከተማ ሆና አገልግላለች። ከዛ በአክሱማውያን ዘመነ መንግስት የነበረው ስርወ መንግስት ሲዳከም ከአክሱም ወደ ላሊበላ ነው ሽፍት ያደረገው። ከአክሱም ወደ ላሊበላ በአክሱማውያን ዘመነ መንግስት የነበረው ስርወ መንግስት የሰለሞን ስርወ መንግስት እንለዋለን። ይሄ ሰለሞን ስርወ መንግስት ሲዳከም ነው እንግዲህ ከአክሱም ወደ ላሊበላ ሽፍት ያደረገ ማለት ነው። ስለዚህ ላሊበላ ደግሞ ሁለተኛዋ የኢትዮጵያ ዋና ከተማ ሆና አገልግላለች። በላሊበላ ዘመን የነበረው ስርወ መንግስት ደግሞ የዛጉዌ ስርወ መንግስት ብለን እንጠራዋለን። እሱ ሲዳከም ደግሞ በ1270 በአፄ ይኩኖ አምላክ የሰለሞን ስርወ መንግስት መልሶ ወደ ፓወር መጣ ማለት ነው። በ1270 በአፄ ይኩኖ አምላክ የሰለሞን ስርወ መንግስት መልሶ ወደ ፓወር መጣ። ከዛ በኋላ እስከ ኃይለ ሥላሴ ድረስ ነገሰ ማለት ነው የሰለሞን ስርወ መንግስት እና ኃይለ ሥላሴ እንግዲህ በሰለሞናዊ ስርወ መንግስት ውስጥ የመጨረሻው ንጉስ ናቸው። ኃይለ ሥላሴ በሰለሞናዊ ስርወ መንግስት ውስጥ የመጨረሻው ንጉስ ናቸው በኢትዮጵያ ማለት ነው። በኢትዮጵያ የሰለሞናዊ ስርወ መንግስት የመጨረሻው ንጉስ ናቸው። ስለዚህ ኃይለ ሥላሴ የመጨረሻው ንጉስ ናቸው። ወደዚህ ስንመጣ ወደ ጎንደር ስንመጣ ጎንደር ሶስተኛዋ የኢትዮጵያ ዋና ከተማ ሆና አገልግላለች። ሶስተኛዋ የኢትዮጵያ ዋና ከተማ ሆና ስታገለግል ለ251 ዓመት ያክል የጎንደር የኢትዮጵያ ዋና ከተማ ሆና አገልግላለች ማለት ነው። ጎንደር የኢትዮጵያ ሶስተኛዋ የኢትዮጵያ ዋና ከተማ ሆና አገልግላለች። ወደዚህ ግቢ ስንመጣ ይሄ ግቢ አጠቃላይ ስፋቱ 70,500 ካሬ ሜትር ይሸፍናል። ውስጥ ላይ ስንገባ ይሄ አጠቃላይ ቤተ መንግስቱ ያረፈበት ይሄ ቤተ መንግስት ያረፈበት ስለዚህ የጎንደር ስል ሳይሆን ይሄ ቤተ መንግስቱ ያረፈበት ኤሪያው አጠቃላይ ያረፈበት ኤሪያ 70,500 ካሬ ሜትር ይሸፍናል። ወይም 7.5 ሄክታር ማለት ነው ይሸፍናል። ውስጥ ላይ ስንገባ የተለያዩ ነገስታቶች የየራሳቸውን ቤተ መንግስት እያሰሩ አልፉበት 6 ዋና ዋና ቤተ መንግስት እናገኛለን። እንዲሁም ሌሎች ግብረ ህንፃዎች አሉ እንደ ቤተ መዛግብት፣ የአንበሳ ቤት፣ ሲምሳውን አባዝ እና ሌሎችም ግብረ ህንፃዎች በዚህ ግቢ ውስጥ ይጠቃልላሉ ማለት ነው። በዚህ ግቢ ውስጥ ስለዚህ ጎንደር እንደ ኢትዮጵያ መናገሻ የተመሰረተችው በ1624 በአፄ ፋሲል ነው። ጎንደር የኢትዮጵያ መናገሻ ከተማ የተመሰረተችው በ1624 በ1624 በአፄ ፋሲል ጎንደር የኢትዮጵያ መናገሻ ሆና ተመሰረተች ማለት ነው። የኢትዮጵያ መናገሻ ከተማ ሆና ተመሰረተች በ1624 በአፄ ፋሲል ማለት ነው። ስለዚህ ጎንደር እንደ ኢትዮጵያ መናገሻ ሲመሰርቱ የመጀመሪያ የሰሩት ቤተመንግስታቸው እዛ ጋር የምታዩ ያኛው ትልቁ ቤተመንግስት በአፄ ፋሲል የተሰራው የመጀመሪያውና ትልቁ ቤተመንግስት እዛ ፊት ለፊት የምናየው ቤተመንግስት ነው። ይሄ እንግዲህ አፄ ፋሲል የመጀመሪያ ቤተመንግስታቸው ኢትዮጵያንን ለ35 ዓመት ያስተዳደሩ ንጉስ ናቸው። ኢትዮጵያን ለ35 ዓመት ያስተዳደሩበት ቤተመንግስታቸው። ጋሽ እንዴት ዋልክ? አለን ይኸው እዚህ ጋር ይሄ ፊት ለፊት የምታየው እንግዲህ በአፄ ፋሲል የተሰራው የመጀመሪያ ትልቁ ቤተመንግስታቸው ነው። ፊት ለፊት የምታየው በጣም ሂውጅ የሆነው በጣም ግሬስፉል የሆነው ቤተመንግስታቸው እንግዲህ ይሄ ነው በአፄ ፋሲል የተሰራው ማለት ነው። ጎንደር እንደ ኢትዮጵያ መናገሻ ሲመሰርቱ የመጀመሪያ የሰሩት ቤተመንግስታቸው ይሄ ቤተመንግስት ነው። እንደምታዩ በአራቱ ማዕዘን እነዚህ ክብ ታወሮች አሉ። በአራቱ ማዕዘን ለቤተ መንግስቱ እንደ ድጋፍ ያገለግላሉ ማለት ነው። ለቤተ መንግስቱ እንደ ድጋፍ ያገለግላሉ እነዚህ ክብ ታወሮቹ ማለት ነው። እነዚህ ክብ ታወር የለው እነዚህ የቆሙት ማለት ነው። በአራቱ ማዕዘን ነው ያሉት እነዚህ። ወደዛም አሉ በዛኛው በኩል ሁለት አሉ ማለት ነው። እና ለቤተ መንግስቱ ምንድነው የሚያገለግለው? እንደ ፎርትረስ እንደ ድጋፍ ማለት ነው። በአሁኑ አጠራር ኮለን ብለን እንጠራዋለን አይደል? ልክ እንደ ኮለን ለቤተ መንግስቱ እንደ ድጋፍ ያገለግላሉ። ሌላው የመጨረሻው ቶፒክ የራሱ ደግሞ ንጉሱ እዛ ጋር ሆነው የትኛውንም አቅጣጫ የሚቆጣጠሩበት ነው ያገለግላል። የትኛውንም አቅጣጫ የሚቆጣጠሩበት ከዚህ እስከ ጣና ሐይቅ ድረስ ያያሉ። እዚህ እስከ ጣና ሐይቅ ድረስ ያሉ እንደውም በዚህ እስከ ወገራ በለሳ ድረስ የትኛውንም አቅጣጫ የሚቆጣጠሩበት ነው ያገለግላል። የሚያዩበት ነው። ልክ ቶፕ የራሱ ነው። የትኛውንም አቅጣጫ የሚቆጣጠሩበት ነው ያገለግላል ማለት ነው። ሌላው እዚህ ግራውንድ ላይ ከ20 በላይ ክፍሎች አሉት። እንደ ኪችን፣ መመገቢያ አዳራሽ፣ ማድረሻ ክፍል፣ የወይን መጥመቂያ፣ የተለያዩ ሀውስ አክቲቪቲዎች እዚህ ግራውንድ ላይ አሉ። አሁን ገብቶ ማየት አይቻልም በእድሳት ላይ ስለሆነ አሁን ስራ ላይ ስለሆነ ምክንያቱም
ውስጥ ለመግባት ማንችለው እንጨት፣ ብረት፣ የሆነ ነገር ድንጋይ ቢወድቅ ሰው እንዳይጎዳ ሰርተው እስኪጨርሱ አሁን ማንም ሰው ወደ ውስጥ መግባት አይችልም። ውስጥ ያሉት ቅርሶች ምን ናቸው? አሁን ውስጥ ላይ ምንም አይነት ቅርስ የለም። ምንም ነገር የለም። እንደው ዝም ብለህ ገብቶ ቤቱን ማየት ነው እንጂ ምንም አይነት ነገር ውስጥ ምንም ነገር የለም። ስለዚህ ይህንን ቤተ መንግስት ባሰሩበት ጊዜ በተመሳሳይ እዚህ ጋር ይሄ ስካፎልዲንግ ያለበት የሻራ የለበሰው አለ አይደለ? ከዛ እስከዚህ ድረስ የገጠመ አንድ ትልቅ ወርቅ ሰቀላ የሚባል አዳራሽ ነበር። ወርቅ ሰቀላ ይባላል። ይሄ እዛ ድረስ እስከዚህ ድረስ የገጠመ አዳራሽ ነው። አዎ ትልቅ አዳራሽ ነው። ይሄ አዳራሽ ደግሞ የፈረሰው ሁለተኛው ዓለም ጦርነት ላይ ጣሊያን ኢትዮጵያን በወረረችበት ዘመን ጣሊያኖች ይህን ቤተ መንግስት እንደ ወታደራዊ ማዘዣ ጣቢያ ይጠቀሙበት ስለነበረ ይህንን ቤተ መንግስት ጣሊያኖች ሲጠቀሙ ስለነበር እነሱን ለማስወጣት እንግሊዞች ከሱዳን መጥተው ይህን ቤተ መንግስት በቦምብ ደብድበውታል። ያኔ እንግሊዞች ሱዳንን በቅኝ ገዥነት ይዘው ስለነበረ ከዛ መጥተው ይህን ቤተ መንግስት በቦምብ ደብድበውታል ማለት ነው። እኔን አታስገባኝ ፕሊዝ፣ አታስገባኝ። ስለዚህ ይሄ በእንግሊዞች የቦምብ ድብደባ የፈረሰ ነው። ብዙ የፈረሱ ግብረ ህንፃዎች አለ። የፈራረሱት እንግሊዞች የቦምብ ድብደባ ነው። ከዛ ይህን ቤተ መንግስት አሰርተው ኢትዮጵያ ለ35 ዓመት ካስተዳደሩ በኋላ ሲሞቱ የመጡት ልጃቸው ደግሞ እችኛውን ቤተ መንግስት ጻድቋ ዮሐንስ ይባላሉ። እችን ቤተ መንግስት አሰርተዋል። ስለዚህ ጻድቋ ዮሐንስ ደግሞ ይህን ቤተ መንግስት አሰርተው ኢትዮጵያ ለ15 ዓመት ያስተዳደሩበት ቤተ መንግስታቸው ነው። ኢትዮጵያ ለ15 ዓመት ሲያስተዳድሩ 3 ነገሮችንም እንደ ህግ አስቀምጠው ነበረ። አንደኛው ለእንስሳት መብት ያወጁ ዓለም ላይ የመጀመሪያው ንጉስ ናቸው። ለእንስሳት መብት ያወጁ ለምሳሌ ጀርባቸው የተጎዱ አህዮች እንዳይጫኑ፣ ዶሮ ተዘጽኦ እንዳይያዝ፣ እንደዚህ ማንኛውም እንስሳቶች ላይ ምንም አይነት ግፍ እንዳይፈጽም ለእንስሳት መብት ያወጁ ዓለም ላይ የመጀመሪያው ንጉስ ናቸው። ጻድቁ ዮሐንስ ይባላሉ። የአፄ ፋሲል ልጅ ናቸው። የአፄ ፋሲል ልጅ ናቸው እና ሁለተኛው የሃይማኖት እኩልነትን አውጀዋል። በዛ ጊዜ በብዛት የነበሩት ኦርቶዶክስ፣ ሙስሊም እና ጁሽ በብዛት ነበር። ለእነዚህ ደግሞ የየራሳቸውን ቦታ በመስጠት ለሙስሊሞቹ እዚህ አዲስ ዓለም ብለን የምንጠራው ቦታ እንዲሆን በማድረግ ለኦርቶዶክስ ክርስቲያኖቹ እዚህ አካባቢ እዚህ ዙሪያ፣ ለጁሾች ደግሞ እዚህ ወለቃ የሚባል ቦታ እንዲሆኑ በማድረግ ለእያንዳንዱ ቦታ የየራሳቸውን ቦታ ይሄ 16ኛው መቶ ክፍለ ዘመን ላይ ያኔ 17ኛው ሴንቸሪ ወይም 17ኛው ክፍለ ዘመን ይባላል። እንግዲህ አፄ ፋሲል 1627 ነው ኢትዮጵያ ያስተዳደሩት ለ35 ዓመት። ከዛ ቀጥሎ ማን መጣ? ጻድቁ ዮሐንስ። ጻድቁ ዮሐንስ ደግሞ ከ1667 እስከ 1682 ለ15 ዓመት። ከዛ እሳቸው ይሄንን ካደረጉ በኋላ ደግሞ ሶስተኛው ከህብረተሰባቸው ግብር ያልሰበሰቡ ንጉስ ናቸው። ህዝቡን ከግብር ነጻ አድርገው ኢትዮጵያን ለ15 ዓመት ያስተዳደሩ ንጉስ ናቸው። ከዛ እሳቸው እንግዲህ መጨረሻ ላይ ስልጣናቸው ለልጃቸው ለአዲያም ሰግድ በዛኛው በኩል ያለው ቤተ መንግስት ስካፎልዲንግ ያለው በዚህ በኩል ያለው ሶስተኛውን ቤተ መንግስት ሲያስወድ ደግሞ ታላቆቸው አዲያም ሰግድ የጻድቁ ዮሐንስ ልጅ ናቸው። ኢትዮጵያን ለ24 ዓመት ያስተዳደሩ ታላቅ ንጉስ ናቸው። እሳቸው ደግሞ ለ24 ዓመት ኢትዮጵያን ሲያስተዳድሩ ሶስት ነገር የኢትዮጵያን ግዛት በተለያየ አቅጣጫ እያስፋፉ በሰሜኑ ሀገራችን ክፍል እስከ ሳውዝ አረብ የመን ድረስ የመን አንዱ ኢትዮጵያ ከነበረች ሳውዝ አረብ የመን እስከ ሳውዝ አረብ የመን አንዱ ኢትዮጵያ ካልነበረች ቀይ ባህርን ተሻግረው እስከ የመን ድረስ ያስገብሩ የነበሩ ናቸው። በዚህ በደቡብ እስከ ኬንያ፣ ሞምባሳ፣ ሶማሌ፣ ጅቡቲ አንዱ ኢትዮጵያ አካባቢ የገዙ ነበረ። ታላቅ ንጉስ ናቸው። ጦረኛ ንጉስ ናቸው። ምስራቅ አፍሪካን አንቀጥቅጠው የገዙ ንጉስ ናቸው እና በጣም የሚፈሩ ንጉስ ናቸው እና በዛ የተነሳ ታላቁ አዲያም ሰግድ ኢያሱ እየተባሉ ይጠራሉ። አዲያም ሰግድ ኢያሱ የጻድቁ ዮሐንስ ልጅ የአፄ ፋሲል የልጅ ልጅ ማለት ነው። ከዛ ኢትዮጵያ ለ24 ዓመት ካስተዳደሩ በኋላ ደግሞ ሲሞቱ የመጡት ልጃቸው ደግሞ ዳዊት ይባላል። ያው እዛ ፊት ለፊት ያለው ቤተ መንግስት ዳዊት የፊት ለፊት ያለው ሶስት በር ያለው ማለት ነው። እዛ ጋር እንጂ ያንን ቤተ መንግስት ሲያስወድ ደግሞ የአዲያም ሰግድ ኢያሱ ልጅ ዳዊት ይባላሉ። ዳዊት ኢትዮጵያን ለ5 ዓመት ያስተዳደሩ ንጉስ ናቸው እና የእሳቸው ቤተ መንግስት ደግሞ እንደ ሙዚቃ አዳራሽ ሆኖ ነበር የሚያገለግለው። ምክንያቱም እሳቸው ልጅ እያሉ በቤተ መንግስት ሲያድጉ በቤተ መንግስት ውስጥ በገና እየደረደሩ በበገና እየተጫወቱ ያደጉ ልጅ ናቸው። በቤተ መንግስት ሲያድጉ ልጅ እያሉ ከዛ የኢትዮጵያ ንጉስ ነው ሲመጡ ቤተ መንግስታቸውን የሙዚቃ አዳራሽ አድርገው ነው የሰሩት እና የሙዚቃ አዳራሽ አድርገው ነው የሰሩት እና መሀል ላይ ለሁለት ተኩል ተከፍሎ አንደኛው በኩል የባህላዊ ውዝዋዜ አዳራሽ፣ አንደኛው በኩል የመንፈሳዊ መዝሙር ቤት ነበር የሚያገለግለው ውስጡ ማለት ነው።
እና ደባል ግንብ ሁሉ እየተባለ ይጠራል። ይህ ፊት ለፊት ያየኸው ደግሞ ይሄኛው የአንበሳ ቤት ነው። እሱን የአንበሳ ቤት ያሰሩት ደግሞ እሳቸው ዳዊት ናቸው። ናቸው። አራተኛውን ቤተ መንግስት ባሰሩበት ጊዜ በእሳቸው ዘመን ለአንበሶቹ ቤት አሰርተው የአንበሳ ቤት አሰርተዋል። እና እነዚህኞቹ በኩል ከፊት የምታያቸው ሶስት በር ነገሮቹ በኃይለሥላሴ የተሰሩ ናቸው። በእሳቸው ዘመን የተሰራች በዛኛው በኩል እንጨት በር ያላት የለችም። ኦሪጂናል የአንበሳ ቤት ኦሪጂናል የአንበሳ ቤት በላይ በኩል ለእንጨት በር የምትታየው እሷ ነው። እንግዲህ እሱኛው በኩል ወደዛ ውስጥ ለውስጥ ክፍል ክፍል ወደ ውስጥ እሱ የተሰራው በዳዊት ነው። ይሄኛው በኩል ግን በኃይለሥላሴ ዘመን የተሰራ ለአንበሶች የተሰራ ተጨማሪ አንበሳ ቤት ኃይለሥላሴ የሰሩት ነው። ሌላው ይሄኛው እዚህ ጋር ፊት ለፊት የምታየው ደግሞ ይሄኛው ደግሞ የቤተ መዛግብት ነው። ይሄን ቤተ መዛግብቱን ደግሞ ያሰሩት አጼ ፋሲል ናቸው። አጼ ፋሲል የመጀመሪያውን ቤተ መንግስታቸውን ባሰሩበት ጊዜ በተመሳሳይ ከዚህ ጋር ይሄን ቤተ መዛግብት አሰርተው ሊቃውንቶቹን ከተለያየ አካባቢ ሰብስበው ያመጡና የሀገሪቱን መተዳደሪያ ደንብ፣ የእጽዋት መጽሐፍቶቹ፣ እነዚህ የቴዎሎጂ የሃይማኖታዊ መጽሐፍት፣ እነዚህ የእጽዋት መጽሐፍት፣ የተለያዩ መጽሐፍት እነዚህ እዚህ ጋር እየተጻፉ ወደ ተለያዩ ገዳማትና አድባራት የሚያሰራጯቸው ነበር። እንዲሁም እነዚህ መጽሐፍቱ በተለያዩ ጊዜ በአውሮፓ ተዘርፎ ሄዶ ዛሬ ላይ አውሮፓ የምናገኛቸው ከዚህ የኢትዮጵያ የለም። ምንም ነገር የለውም። ምንም ነገር የለውም። አዲስ አበባ ስለነበር ነው ነው። አይ ከመጀመሪያውም የለውም። ሌላው እዛኛው በኩል ስንገባ ፊት ለፊት ያየው እንደዚህ ሁለት ክንፍ ያለው እዛ መጀመሪያ ስንገባ ያየነው አለ አይደለ? እሱ አምስተኛው ቤተ መንግስት ነው። በአጼ በካፋ ዘመነ መንግስት የተሰራ አጼ በካፋ ወንድማቸው ዳዊት ከሞተ በኋላ የመጡት በካፋ ደግሞ ያን ሁለት ክንፍ ያለው ቤተ መንግስት አሰርተው ኢትዮጵያንን ለ9 ዓመት ያስተዳደሩ ንጉስ ናቸው። በካፋ አጼ በካፋ በካፋ ይህን ሁለት ክንፍ ያለው ቤተ መንግስት ሰርተው አንደኛው በኩል ወደ 9 በሮች አሉ። የመሬት ከበርቴ ደግሞ ቋንቋ መሳፍንቱ ለግብር ሲመጣ እንደየስልጣን ተወረዳቸው ፈረሶቻቸውን የሚያቆሙበት የፈረስ ማቆያ ነው። ስንገባ ያገኘነው ማለት ነው። ይሄኛው በኩል ወደዚህ በዚህ በኩል ያለው እና በዛኛው በኩል ሁለተኛው በኩል ደግሞ ሂመኳንቱ መሳፍንቱ ለግብር ተጠርቶ ሲመጣ ፈረሶቻቸውን ካቆሙ በኋላ ሄደው ይገቡና የንጉሳውያን ግብዣ የሚጋበዙበት ትልቁ የግብር አዳራሽ ነው እና በአንዴ ከ300 በላይ ሰዎችን የሚጋብዙበት የግብር አዳራሽ ነው። እዛ የመጨረሻው ስንገባ በደረጃ እንደዚህ ወጠን ቁመህ ያገኘው እሱ የመጨረሻውና 6ኛው ቤተ መንግስት ነው። እሱ ደግሞ የአጼ በካፋ ባለቤት እቴጌ ምትዋብ ይባላሉ። እቴጌ ምትዋብ ያን የመጨረሻውና 6ኛውን ቤተ መንግስት ሰርተው ኢትዮጵያንን ለ25 ዓመት ከልጃቸው ጋር ከቋረኛው ኢያሱ ጋር ያስተዳደሩበት ቤተ መንግስታቸው ነው። ቋረኛው ኢያሱ ወይም ኢያሱ ሁለተኛ ይባላል። ምክንያቱም አጼ በካፋ ሲሞት ልጃቸው የ8 ዓመት ልጅ ነበር። የ8 ዓመት ልጅ ንግስናን ተቀበለ። ነገር ግን ሀገር መምራት አይችልም። ሀገር መምራት ስለማይችል እቴጌ ምትዋብ የልጇ እንደራሴ ወይም ሞግዚት ነው መጡና ያን የመጨረሻውን 6ኛውን ቤተ መንግስት ሰርተው ኢትዮጵያንን ለ25 ዓመት ከልጃቸው ጋር ነው ያስተዳደሩበት ቤተ መንግስታቸው ነው። እንዲሁም የሴቶቹ የሙያ ማሰልጠኛ ተቋም እዛው በኩል ጎን ላይ ሰርተዋል። እና የሴቶቹ ደግሞ የሙያ ማሰልጠኛ ተቋሙ የዶሮ ወጥ አሰራር፣ የሸክላ አሰራር፣ የቤት አያያዝ፣ የዶሮ ወጥ አሰራር፣ የጥጥ አፈታተል፣ የተለያዩ የሴትነት ሙያ ምንድናቸው በሙሉ ለሴቶች ታሰኑበት የነበረ የሙያ ማሰልጠኛ ተቋም ነው። እና በተለምዶ ቀጭን ፈታይ ግንብ የተባለ